ፊሶን ሪል ስቴት በቦሌ በሻሌ አያት ዞን 5 የሚገኝ 45,000 ካሬ ላይ ያረፈ ዘመናዊ የመኖሪያ መንደር ከስቱዲዮ ጀምሮ ከባለ 1 እስከ ባለ 3 መኝታ ክፍል አፓርትመንት፣ ቅንጡ ጂ+ ቪላዎችና ታውን ሃውስ በውስጡ ያካተተ ግቢ። አፓርትመንቶቻችን የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 3 ቤዝመንት ፓርኪንግ፣ 2 ሊፍት፣ 24 ሰዓት ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያና በደህንነት ካሜራዎች የታገዘና ብቃት ባለው የሕንፃ አስተዳደር የተሟሉ ናቸው። ጂ+2 ቪላችን በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን እንዲሁም 1 ባህላዊና 1 ዘመናዊ ኩሽና በውስጡ የያዘ ሲሆን በ340 ካሬ ላይ ያረፈ 3 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። ጂ+2 ታውን ሃውስ 5 መኝታ ቤት፣ 6 መታጠቢያ ቤቶች እንዲሁም 1 ባህላዊና ዘመናዊ ኩሽና በውስጡ የያዘ ሲሆን በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። በአጭር ጊዜ ውስጥ ለመረከብ ቤቶቻችንን መጥተው የግሎ ያድርጉ። ገንዘብነቱ እንዲህ አይነት ቅርስ ላይ ሲያውሉት ነው። አሁኑኑ በስልክ ቁጥር 0952787878 ወይም 0952797979 ይደውሉልን። ፊሶን ሪል ስቴት። ዳና የውስጥ እግር ማሳጅ የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ ሁለተኛ ቅርንጫፉን ከፈተ። ዳና በአዲሱ ቅርንጫፋችን ሙሉ የማሳጅ ስቲም፣ የሳውናና የሞሮኮ አገልግሎት መስጠት ጀምረናል። ለቤተሰብ ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው። ዳና ቁጥር 1 ብስራተ ገብርኤል አፍሪካ ሕንፃ 3ኛ ፎቅ። አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት። ዳና። ይህ ከዓለምነህ እንስማ ፕሮግራማችን ነው። ከዓለምነህ እንስማ። ዶናልድ ትራምፕ ከዛፍ ወረዱ። ዓለም ዶናልድ ትራምፕ ከየትኛው ዛፍ ነው? ከዛፍ ወረዱ የሚለው ቃል ሲምቦሊካል አድርጎ ለማቅረብ ነው እና እስካሁን ድረስ እንግዲህ ዓለም ተሰቅዞ ነበረ። በተለይ በአሜሪካና በአውሮፓውያኖች መካከል ያለው ግንኙነት ማለት ነው፣ ኢኮኖሚ ግንኙነት፣ እንደገና ደግሞ የጦር ቃል ኪዳናቸው እና ይሄንን ሁኔታ እንዳለ ሊቀይር የሚችል ፖቴንሻሊ ማለት ነው፣ ኔቶን ሊያፈርስ የሚችል በሁለቱ መካከል የንግድ ጦርነት ሊያስነሳ የሚችል ከዛ አልፎ ተርፎ ደግሞ አሜሪካና አውሮፓ፣ እነዚህ ምዕራባውያን ብለን የምናውቃቸው ኃይሎች ናቸው። አሜሪካና አውሮፓ ከራሽያ ጋር ያለውን አይነት አሁን የጠላትነት ግንኙነት ነው ያላቸው። እንዲሁም ደግሞ ከቻይና ጋር ያላቸውን ርዕዮተ ዓለም ልዩነት የመሰለ ወይም እንደው ከዛ ያልተናነሰ የጠላትነት አመለካከት በሁለቱ ይፈጠራል የሚል ትልቅ ነገር ነበር የተፈራው። ይሄ ከሆነ ደግሞ እነዚህ ጃንት ሀገሮች ናቸው እዛ የሚሆነው ነገር በራሱን በቀሪው ዓለም ላይ የራሱን ከባድ ተጽዕኖ ያሳድራል። ለአንዳንዶቹ ጠቃሚ፣ ለአንዳንዶቹ ጎጂ ሊሆን የሚችል። ስለዚህ ፕሬዚደንቱ ሮብ ዕለት ወደ ዳቮስ ሲሄዱ ስዊዘርላንድ የዓለም የኢኮኖሚ ፎረም ስብሰባ ላይ ሲሄዱ አንደኛ ተቃውሞም ነበር፣ ሁለተኛ እሳቸውም በፍቅር ይቀበሉኛል ብዬ ነው የምጠብቀው በማለት ተናግረዋል። ምጣቶትን ያርቀው የሚል ሂዝ ኖት ዌልካም ገብቷል። እና ይህንን በማወቅ እንደዚህ ብለው የተናገሩበት ነበር። ከዛም መድረኩ ላይ ቆመው ባደረጉት ከ1 ሰዓት በላይ የፈጀ ንግግር ትልቅ ሃይላይት አድርገው ያወጡት ኃይል እንደማትጠቀም አሜሪካ ግሪንላንድን ለመውሰድ ኃይል እንደማትጠቀም መግለጹ አሉ። ትልቅ ሃይላይት ሆኖ የወጣው
እና ትንሽ ውጥረቱን ትንሽ ለምን አለም አሁን በጣም የሚገርም ነው። ለምሳሌ እዛ ስብሰባ ላይ ግሪንላንድን አውሮፓውያኖችም ተዘጋጁ፣ የኃይል ሚዛኑ ወዴት እንደሆነ ይታወቃል። ምክንያቱም ግሪንላንድን እንድገዛ ብታመቻችሁ ነው የሚሻላችሁ ብለው ነው ሄዱት። እኛም ደግሞ ይሄንን ያስፈጽማሉ ብለን ነው እንደዛ ብለው ነው ሄዱት። እና ይሄንን ለውጥ ምን አመጣው? ያደረጉትም ነው የለውጥ አካል አለ። ያደረጉትም ንግግር ግሪንላንድን በተመለከተ የምትወስኑትን ውሳኔ አሜሪካ አፕሪሺየት ታደርጋለች። የስ ከሆነ አዎ የአሜሪካቱን ለአሜሪካን ሽጥላት የሚል ከሆነ አሜሪካ አፕሪሺየት ታደርጋለች። ኖ የሚል ከሆነ ማለት ትችላላችሁ። ይህን ከሆነ ደግሞ አሜሪካ አትረሳም የሚል ንግግር ነው ያደረጉት። ስለዚህ ግሪንላንድን አሜሪካ መውሰዷ የግድ ምንም ሌላ አማራጭ እንደሌለው ከብሔራዊ ደህንነቷ ጋር የተሳሰረ አድርገው ነው ያቀረቡት። እንግዲህ ብዙ ጊዜ በዜና አሰራር ላይ ወታደራዊ እርምጃን አልወስድም ብለው እንትን አላሉም። እንደ አንድ አማራጭ የሚቀመጥ ነው ወይ ተብሎ የቀረበላቸው ጥያቄ ማንኛውንም መንገድ እንጠቀማለን ስላሉ በኃይልም የመውሰድ ዓላማ አላቸው ብለህ ነው የምታስበው። እና እሱን በተመለከተ አማራጭ እንዳልሆነ ኃይል እጇን እንደማታነሳ ግሪንላንድ ላይ ተናገሩ። ግን ይታመናሉ አለም አሁን የመታመኑ ጉዳይ አለ። ምንድነው ዜናው ነው ዜናው። አሁን ማወራህ ዳቮስ ደርሰው 1 ሰዓት ያደረጉት ንግግር ጭብጥ ነው። ያንን 1 ሰዓት ንግግር አድርገው ሲወርዱ ያለው ግንዛቤ አሜሪካ ትፈልጓለች፣ እንደሴት ፊኒሽድ ለብሔራዊ ደህንነቷ ትፈልጓለች ብለው ነው የወረዱት። እና ዜናውም ይሄ ነው። እና ማታ ላይ የሰራነውን ዜና በዛኛው በአዋዜ ልዩ ላይ ነው የተሰራው ዜና። አንዳንድ ጊዜ እፎይታው ከምን የመነጨ ነው ትላለህ። በኃይል አልጠቀምም ማለታቸው ዞሮ ዞሮ በግዢ መውሰድ አለብኝ ነው። በግዢ ለመውሰድ ደግሞ 10 በመቶ ታሪፍ አውሮፓውያኖቹ ላይ በኢትዮጵያ ከጥር 24 ጀምሮ ይጥላሉ። ከግንቦት 24 በኋላ ደግሞ 5 በመቶ አድርጓሉ የሚለው እኮ እንደነበር ነው ታሪፉ። ስለዚህ ይሄንን የታሪፍ እርምጃ ለመቋቋም አውሮፓውያኖች ደግሞ ይሄ የንግድ ትሬድ ባዙካ የሚሉት ወይም የትሬድ ባዙቃ የሚሉት የመልሶ ማጥቃት ስትራቴጂ አላቸው። ስለዚህ እሱ ነው ተግባራዊ የምናደርገው። ማን ነው አሁን አሜሪካን ብታደርገውን ታሪፍ እንዳታደርግ በፊት ማግባባት መደራደር ነበረ። ኖ አሁን ይሄን ቀይረው ታድርግ እኛም እናደርጋለን የሚል እና ከዛም ባለፈው ዜናውን ሰርተናል። ቶታሊ አውሮፓ ውስጥ ያለውን የአሜሪካንን ጦር ሰፈሮች በዚሁ ከቀጠሉ ለምን አንዘጋም? የተለያዩ ሚሊተሪ ኢንስቶሌሽኖች አሉ። ለምን ከአሜሪካ መሳሪያ እንገዛለን? በጣም ኦፕሽኑ ብዙ ነገሮች አቅርበዋል። እና አሁን ያየነው አውሮፓ ዴፊያንት ነው ከእንግሊዝ ጨምሮ ማለት ነው። የእንግሊዝ ጠቅላይ ሚኒስትር ለምሳሌ አንድ ጠባቸው ለትራምፕ አንበረክክም ነው በፍጹም አለን። እነዚህ ሀገሮች እኮ የተባሉት ዴንማርክ እንድትሸጠው አስደርጉ ነው። እንድትሸጠው ስምምነት በስምምነት ሸጠው አድርጉ፣ አለበለዚያ ይሄን ጥልባቸዋል ብለው ያ እንደነበር ነው የወረዱት። ከዛ በኋላ ከኔቶ ዋና ጸሐፊ ማርክ ሩት ጋር ስብሰባ ተቀመጡ። ከማርክ ሩት ጋር ስብሰባ ከተቀመጡ በኋላ ታሪፉን ትቼዋለሁ። በጣም እንግዳ ነው እኮ ታሪፉንም ትቼዋለሁ። ተመልከት እንግዲህ ይቻላል ወይ? እኔ ምን አንዳንድ ጊዜ ዓለም እንደዚህ ሲታመስ የከረመበት ምንድን ነው የሚያደርጉት? ለምሳሌ በእውነት ነው የምናገረው መሬት እንደ ሰው ብትሆን በደም ብዛት ምንድነው ይሄ ሁሉ ነገር የተደረገው? ምንድነው? ምን ነበረ እንትን ያደረገው? እሱንስ ትቻለሁ አሉ። ግን ዓለም አሜሪካ አሁን ዶናልድ ትራምፕ በሚያደርጉት ውክቢያ ማለት ይቻላል ክብሯንስ እያጣች አይደለም ወይ? ዳና የውስጥ እግር ማሳጅ
የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ ሁለተኛ ቅርንጫፉን ከፈተ። ዳና በአዲሱ ቅርንጫፋችን ሙሉ የማሳጅ ስቲም፣ የሳውናና የሙሩኮ አገልግሎት መስጠት ጀምረናል። ለቤተሰብ ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው። ዳና ቁጥር 1 ብስራተ ገብርኤል አፍሪካ ህንፃ 3ኛ ፎቅ። አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት። ዳና ነው። አሁን ይሄንን አሁን እንዴት ነው የምትራው? ለምሳሌ አንድ ወጥ መረዳት የለም። ለምሳሌ ገብተህ የአሜሪካ ሚዲያዎችን ስታነብ እነሱ እንግዲህ ቀኝ ክንፍ ግራ ክንፍ ብለው ይማደባሉ። ለምሳሌ እነ በሲኤንኤን ግራ ክንፍ ነው የሚሉት፣ የግራ ኃይሎች ድምፅ ነው፣ የሊበራሎች ድምፅ ነው አድርጎ የሚያስቀምጡት ማለት ነው። እነ ፎክስ ኒውስ እነዚህ ደግሞ እና ሌሎች አሉ አሁን አዳር ጨመሩ ቀኝ ክንፍ ድምፆች ናቸው። የዶናልድ ትራምፕን ፖሊሲ የሚያራምዱ የሚደግፉ ናቸው። ስለዚህ በሁለቱ ሚዲያዎች መካከል ብታነብ ኮንፊውዝ ነው የምትሆነው። በቀኝ በሚባሉት ሚዲያዎች ውስጥ ፓፓ ይሄ ነው ዲል የማድረግ ክህሎት ጥበብ እንደዚህ ብለው የሚተነትኑታል። እንግዲህ እነሱ ግራ ደግሞ እዛ ላይ የሚሰጡት ስንተና ደግሞ ሁለተኛው ታኮ ነው ይላሉ። ታኮ ጋዜጦች አንድ ያበጁላቸው ስም ነው ለዶናልድ ትራምፕ ኦልዌይስ ቺክን አውት ማለት ነው። ማለት ምንድን ነው በቃ የትራምፕ መልፈስፈስ ብለው ነው ያቀረቡት። አንድ ነገር ዘለው ይጀምራሉ። ውስጡ እየገቡ ሲሄዱ የሚመጣው ተጋፍጦና የሚመጣው ይሄ ሪያክሽን የፈጠሩት ቀውስ ሲያስበረግጋቸው ወዲያው ጥፍ ብለው እንትን ይላሉ፣ እጅ ይፈሰፈሳሉ በሚል ነው ያስቀመጡት። ለዚያው መነሻ ትዝ ይል እንደሆነ በዚህ በታክስ ምንድነው በዚህ በታሪፍ ጉዳይ በዓለም ደረጃ እንደዚህ ለመስጠት እንትን ካደረጉ በኋላ በበነጋታው ነው ማራዘም እንደገና ድርድር እናደርጋለን ካልብና እንደዚህ የሚል ማለት ነው። ከቻይና ጋር ራሱ ገብተውት የነበረው ነገር በጣም ያ ሁሉ እንደዛ ሆኗል። ዘሴም ዲባክል ነው አሁን የተፈጠረው ነው የሚሉት ሳይውት በቃ ረግረግ ነው የገቡበት። አውሮፓ በዚህ መንገድ ይቃወመኛል ብለው በፍጹም አውሮፓ በአሁኑ ካሁን በኋላም ዶናልድ ትራምፕን በተመለከተ እስካሁን ድረስ የማቆለጳጰስ ትሪት አድርጎ ያው የማቆለጳጰስ በይፋ አሁን ለምሳሌ የኔቶ ዋና ጸሐፊ ዳዲ ብለዋቸው ነበር፣ አባታችን እንደማለት እና በዚህ እንደው በሚል በጣም ተተችተዋል እና ዳዲ ያሉበት ምክንያት መጀመሪያ እቺን 2% አላሟሉም ነበረ፣ እሱን ማሟላት አለባቸው አሉ። ቆይቷል በመጀመሪያ ስልጣን ዘመናቸው። ከዛ ቀጥሎ 5% ይሁን በጀቱ የኔቱ የምታበረክቱት መከላከያ ላይ የምታውሉት ከጠቅላላ ዓመታዊ ገቢያችሁ ምናምን የሚለውን እሱን አድርጌ ይሆን ነው እየጠናከረ አሁን ሁሉም ወደ 5% ለመግባት እየሮጠና ኔቶም አቅሙን እያጠናከረ ነው እና በእውነት እርስዎ አባት በሚል ነው ያደረጉት እና በዚህ የተተቹ ሰው ነበሩ። አሁን ይሄ ውጥር ያደርግ ትልቅ ነገር ከዚህ ያላቸውን እንትን ያደረገውን ነገር ምንድነው የተነረተ ጎማ ኢንታይም መፈንዳት ነው። ገብቷል። ተነፈሰ ማለት እና ምንድን ነው ምክንያቱ ሲባል መዋቅር ደረስን ከኔቶ ዋና ጸሐፊ ጋር ምን አይነት መዋቅር ወደፊት የአርክቲክ አጠቃላይ የአርክቲክና ግሪንላንድን ጨምሮ ደህንነትን ላይ እንደ ኔቶ
ለመስራት ነው። የአርክቲክን እንግዲህ እሳቸው እንደሚያቀርቡት ከነጣቂዎቹ ራሽያና ቻይና እንትን ማለት መከላከል የዛ አይነት ስምምነት መዋቅር እዚህ ላይ ለመሄድ ነው እንግዲህ እና ይሄ ነው እና ማዕድንም ይጨምራል። አንዱ በግልጽ አስቀመጥ ቻይና ምንም ነገር ኢንቨስት እንዳታረግ ማነው ግሪንላንድ ውስጥ አንዱ ይሄ ነው እና ይሄ ነው። አሁን ጋዜጠኞች ዶናልድ ትራምፕ ነው የሚጠይቋቸው እኮ አሁን እንትኑ የኛ ሆናል እንትኑ ደሴቱ ነው የሚሉት መልስ የለም። ገብቷል። ዴንማርክ እንትኗን ሉዓላዊነቷን እዛ ላይ ያለውን ልተውለው ማለት ነው። መልስ የለም። ናቲንግ ግራ ነው የሚያጋባው። ታዲያ ይሄ ከሆነ ምን ነበረ እዚህ ድረስ መግባት የነበረብን? ለምሳሌ ያክል ማዕድኑን በተመለከተ የሚሰጡ አስተያየቶች ስታነብ በጣም ነው የሚያስቀው። ለምሳሌ አልገባኝ ማለት አሁን ብዙ አይነት ማዕድኖች አሜሪካ ያደረገቻቸው ምልክት ያደረገችባቸው ቦታዎች አሉ። ማዕድኖች አላቸው ሬር እርዝስን ጨምሮ ማለት ነው። ብዙ የሚያስፈልጓት ወደ 60 ማዕድናት የሚያስፈልጉኝ ብላ እና አሁን አንዳንዶች የሚሉት ሲጀመር ይቺ ግሪንላንድ የምትባል ደሴት ስሟ አታላይ ነው። ግሪንላንድ አይስላንድ ነው መባል የነበረባት። አይስላንድ የሚባል ሌላ ስላለም ግሪንላንድ ማለት የበረዶ ክምር ማለት ነው። ከግሪንላንድ አጠቃላይ ቆዳ ስፋት 80% በእንትን ይተዋጣል፣ በበረዶ ይተዋጣል። እና እቺ 20% ነች 57,000 ሰዎች የሚኖርባት። ሁለተኛ እዛ ላይ ስትል ተረፍታ ነበር። አሁን ማን ይሞት ግሪንላንድ ላይ ማዕድን እናውጣ ቢባል አሁን ረረርስም ብለን መጀመሪያ መሬቱን ደርሰን ለመቆፈር 19 ኪሎ ሜትር ወይም 20 ኪሎ ሜትር በረዶ ማንሳት አለብን። 19 ኪሎ ሜትር? አዎ 20 ኪሎ ሜትር በረዶ ታነሳ። ከዛ ነው የምትቆፍረው እንደገና እንትኑ ከዛ በኋላ መሬቱን ትቆፍራለህ። አሁን ከዛ ደግሞ ስትቆፍር ከፍተኛ የበረዶ ናዳ አደጋ እንዳለው ቀን ይላል። ሌላ ቦታ ማዕድን ለማውጣት ከሚያስፈልገው 10-20 እጥፍ ዋጋ የሚያስከፍል ነው ቦታው። እና በተለይ አንድ ኤክስፐርት ምን አሉ፣ ሪል የዚህን ያህል ከሆነ የማዕድኑ ጉዳይ እና የግድ መደረግ አለበት አለ። ጨረቃ ላይ ብንሞክር አይሻልም? ከእንትና እዛ ግሪንላንድ ላይ ከመሞከር ጨረቃ ላይ ከግሪንላንድ ላይ ማለት ሲጀመር ኢንፍራስትራክቸር የምትለው ነገር ገና ሀ ብሎ የሚመሰረት ነው። ትግሉ መሰረተ ልማት ነው። አሁን ትልቁ ራስ በተሳቸው የፕሬዚደንቱ ማን አሁን ቻይና ነች። ምንድነው አሁን ቻይና አሁን ሰዎች ቻይና ለምንድነው የተጫወተችው ሚና የሚለው በሁለት ምክንያት ነው። አንደኛ ሰፊው ክምችት እንዳላት የሚታወቅ ሀገር እሷ ናት። እነዚህ ሬር እርዝስ የምትላቸውን ማዕድናት በማግኘት እሷ ናት በክምችት ደረጃ አንደኛ። አሁን ከዛ የበለጠ ያደረጋን ነገር ያንን መሬቱን ቦርቡራ ካፈሩ ለይታ በሳት እንትን አድርጋ ከዛ በኋላ እሱ ወጥቶ እሱን በእንፋሎት እንትን አድርጋ በሆነ ሀዲድ ውስጥ ለቃው በጉድጓዱ ውስጥ አልፎ እንደገና በሳትና በውስጥ ተገልብጦ ምናምን አሉ የመጨረሻ ቅርጹን ይዞ ለአገልግሎት ለማዘጋጀት የሚያስፈልገው መሰረት በሙሉ ተዘርግቶ አልቆ ወፍጮ ቤት ሆኗልና አሁን ወፍጮ ቤት ሰራ ነው ብዙ ያለምንም ችግር ያንን ሂደት ያንን ብዙ ብር የሚያሰብት ብዙ ብር የሚበላ ብዙ እንትን የሚጠይቅ ብዙ ኢንጂነሪንግ የሚጠይቅ ያንን ሂደት ሁሉ ጨርሳ ወፍጮ ቤት ነው እሷ ጋር። ወፍጮ ቤት ታውቃለህ? የእህል ወፍጮ ማምጥተህ መገልበጥ ብቻ ተረም አድርጎ ዱቄቱን ይሰጣል። ኢንፍራስትራክቸሩ ተዘርግቷል። አንዳንዶች እንደሚሉት ነው እንግዲህ አንዱ ኤክስፐርት ሌላ ነገር ግን በጣም የሚሉት አሜሪካ በዚህ የተወሰደባትን ብልጫ ቻይናን አሁን ሆዷን እንደዚህ ይዛታለች። ይሄን ለማድረግ በአንድ ጀንበር አትችልም ይላሉ። ቢያንስ 25 ዓመት ይፈጅባታል ይላሉ። በጣም ረጅም ጊዜ እነሱ ይላሉ ቻይናዎችን እንደ ልምድ
ለ50 ዓመት ነው የሚያስቡት በማሰብ ደረጃ። የሚገርም ነው። አዎ ቻይናዎቹ እንደዚህ ናቸው ነው የሚባለው። ስለዚህ እነሱ ያንን አስበው ይሄ የምዕራቡ ዓለም ሌላው ይሄ ነገር ብሎ ከወዲሁ ስራውን እንዳይጀምር ጥንበና ገበያ ላይ አረከሱታል። ያንን ነገር ገብቷል። ምን አንተ እዚህ ሙዝ በቁና በ10 ብር እየገዛ ወደ እርሻ ለምን የሙዝ እርሻ ታስባለህ? ገብቷል። አሁን ቻይና ሙዝን ትይዛለች። ሙዙን ስትይዝ እንደ ጦጣ የሙዝ ያለን የምትለው እንደዛ ነው ያደረገችው። ስለዚህ አሁን በማንኛውም ደረጃ ቢሆን ግሪንላንድ መልስ አትሆንም ያለው ሁኔታ። ስለዚህ ምንድነው ብሬክ ስሩ? አሁን ምንድነው የሰሩት ፕሬዚደንቱ? ኦኬ የዩናይትድ ስቴትስ አሜሪካ አካል ማትሆን ከሆነ በወዳጅ ሀገሮች መካከል እንደዚህ አይነት ቅራኔ እስኪፈታ፣ ሁለተኛ ቅራኔ ብቻ አይደለም አይደል እንዴ? እባብ ያየ በልጥ የደረብየ ሰው ልጅ የሚማረው እንደዚህ ነው። በጣም ገብቷል። እስከዚህ ድረስ ይመጣ። አንደኛ አውሮፓውያኖች አሁን እንትን ያሉት ነገር በጣም ለምሳሌ በጣም ነው የሚሰድቧቸው አውሮፓውያኖችን፣ የአውሮፓ መሪዎችን በጣም ነው የሚሰድቧቸው እና ምንድን ነው የሚባለው እነዚህ ለአውሮፓውያኖች ዓለም ትልቅ እንትን ሃይላይት አይደለም ወይ? ለምሳሌ ዶናልድ ትራምፕ አንድ ለአውሮፓውያኖች አንተ ባነሳው መልኩ ያላቸውን ዝቅተኛ አመለካከት ሲፈልጉ ዘለፋ ሲፈልጉ ማን ነው ቫልዩ ያለው? እሱ ነው ነገር። አሁን ባለው ሁኔታ አጠቃላዩ ነገር ምንድነው ጭብጡ ብለህ ብትለኝ እንትን ምንድነው ግሪንላንድን የአሜሪካ አካል የማድረግ ዓላማቸውን እንደተው ነው የሚያሳየው። ግን ይሄ ኪሳራ ዓለም ለምሳሌ ካናዳ ላይ የነበረው ፉከራ አለ። እንደገና ደግሞ ቬንዙዌላ ላይ ያለው ፉከራ አለ። ስለዚህ እነዚህ ፉከራዎችስ አብረው አይከስሙም ወይ? ይኸው ቬንዙዌላ ላይ ከፉከራ ያለፈ ተግባራዊ እርምጃ ወስደው ስለ ግሪንላንድም ሆነ ስለሌላ የሚናገሩት ንግግር ስለሚናገር የበለጠ ክብደት እንዲያገኝ ምክንያት የሆነ ጀብዱ ፈጽመዋል። አሁን ግን ግሪንላንድ ላይ የሆነ ያለው ነገር ሪሊ በተከታታይ ደግሞ መከታተል አለብን። ግን አሁን በእርግጠኛነት ማየት የሚቻለው ሰውየው ከዛፍ ወርደዋል፣ ተንፍሰዋል፣ ወርደዋል። እንደውም የማነው የዴንማርክ ውጭ ጉዳይ ሚኒስትር ለሀገራቸው ሚዲያ በሰጠው መግለጫ ግሪንላንድ ቀይ መስመራችን መሆኗን ፊት ለፊታቸው ለመንገድ ችግር የለም። በነገራችን ላይ ሌሎች ነገሮችን ፊት ለፊታቸው ነግራቸዋል። ችግር የለም። የግሪንላንድ ምንድን ነው ሉዓላዊነት፣ የግዛት አንድነት ሬድ ላይን ይሄ ነው እንግዲህ የተደረገው። አሁን ሁለተኛው ነገር ኦኬ ዶናልድ ትራምፕ የፈለጉት የአርክቲክን ደህንነት እንግዲህ አርክቲክ የበረዶው እየቀለጠ ሲመጣ የነዚህ የባቡር መተላለፊያ እንትኖች እየተከፈቱ ይመጣሉ። መስመሮች በረዶ እየቀለጠ ወደ ውሃነት ወደ ባህር የመርከብ መተላለፊያዎች እየተከፈቱ ይመጣሉ እና ከዛ ጋር ተያይዞ ነው እንግዲህ የተለያየ ቅርምት ብሎ የሚያስቡት ማለት ነው። አሁን አርክቲክን ከመጠበቅ አኳያ በተለይም ስትራቴጂክ ተገዳዳሪ ከሆኑት ከነ ራሽያና ቻይና ይሄማ ኔቶ በኔቶ ውስጥ ያለና አሜሪካ በኔቶ መሪነቷ ይሄንን አብርሃውን ደረስን የሚባለው ከኔቶ ጸሐፊው ጋር ጦርነት ሳያስፈልግ መሰዳደብ ሳያስፈልግ መዛለፍ ሳያስፈልግ ታሪፍ እጠላለሁ ሳያስፈልግ ምንም ነገር ሳይሉ ገብቷል ማኪያቶ እየጠጡ የሚደረግ ነገር አልነበረም ወይ? ይሄን ማን ክልክል አድርጎታል? ከዛ ባለፈ ለምሳሌ እሳቸው በዚህ በግሪንላንድ የውሃ እንትን ውስጥ የራሽያ ዲስትሮየርስ እና እነዚህ ምንድነው ሰርጓጅ መርከቦች ይርመሰመሳሉ ይላሉ።
ይሄ ነው። ሌላው ደግሞ አሜሪካ ይሄንን ለመቋቋም እንደው አንዳንድ በሰራዊት ማጠናከር አለብኝ ብላ ብታስብ ግሪንላንድን ከዴንማርክ ጋር በፊት የደረሱ ስምምነት አለ። መጠኔ ነው አሜሪካ ሺህ ጦሮች ማስገባት ትችላለች። ያ ስምምነት ይፈቅድላታል። ዜን ዋይ ይሄ ሁሉ ትርምስ? አዎ ይሄን ማቀመጣሉ ወስዳል እንደዚህ የሚለውና ይሄ ከሆነ የፈለጉት ነው። አሁን ከማን ነው ከኔቶ ዋና ጸሐፊ ጋር ተነጋግረው ኦሎፊስ አደን አዲስ አይነት ፍሬምወርክ ተደርጓል ብለው ያሉት ነገር አትዘንዶም ዘዴ አሁን ከዝርዝሩ እንደሚታየው ማለት ነው የአርክቲክን ደህንነት እንደ ኔቶ ለማድረግና ምንድነው ያሉት ጎልደን ዶም የሚሉት ወይም ምንድነው ወርቃማው ጉልላት ወይም ጣራ ልትለው ትችላለህ። የእስራኤል የአየን ዶም የሚባለው ማለት ነው። ልክ ነው። ምንድነው እንደ ጣራ ከመሳሪያ ሲመጣ የሚከላከልልህ ጣራ እንደማለት ነው። ጉልላት እንደማለት ነው። እሱ ፕሮጀክታቸው ከፍተኛ በብዙ 10 ቢሊዮን ዶላሮች የሚጠይቅ ነው እና የዛ ዓላማ አሜሪካንን ከቦሊስቲክ ሚሳይሎች ለመከላከል ጥቃት መከላከያ ጋሻ ልክ በሬገን ጊዜ ተጀምሮ የነበረው አይነት ስታር ዎር ከህዋ ላይ የጠላትን ሚሳይሎች የማክሸፍ ዓላማ ነው። ያኛው ቀርቷል። ያ ምንድነው የሚባለው? እንዲህ አይነት እንትን ቫኒቲ ፕሮጀክት ነው የሚባለው። በጣም ግዙፍ በጣም እንትን ያለው ግን ወደ ተግባር ሲመጣ ገንዘብ ይመላ በጣም ተግባራዊነቱ የሚያስቸግር ነው ማለት ነው። አሁን ለምሳሌ ኦልሬዲ እሳቸውን ጎልደን ዶም የሚሉትን በዚህ ደረጃ የሚያዩት አሉ። ሁለተኛ በእሳቸው ዘመን የሚያበቃ አይደለም እና የሚቀጥለው መንግስት መቀበል አለበት እና አሁን እሱ ላይ እንትኖች የሚተባበሩበት ምንድን ነው እንጂ የአውሮፓ ኃይሎች የኔቶ ኃይሎች እሱንም የእሱ ግንባታ ማለት ግሪንላንድ ላይ እንደዚህ የሚል ነው ያቀረቡት እና ይሄንን መጀመሪያ ማድረግ አይቻልም ወይ? ከዴንማርክና ከአይስላንድ መረም የሚቻል ነው። እስካሁን የተፈጠረው ነገር ምንድን ነው? ይሄ የምልህ ፕሮጀክት ነው። ገና እሳቸው ይጀምሩታል እንጂ ለመጨረሱ ዋስትና ሰጪ አይደሉም። እና ምንድን ነው እስካሁን ኔቶን እስከ ማፍረስ ሊደርስ የሚችል በእነዚህ ሀገሮች ላይ የዓለም አቀፍ ሕግና ስርዓትን አያስፈልገኝም ብሎ ገሸሽ እስከ ማድረግ የሚያስኬድ እንዲህ አይነት የትርምስ ውስጥ ያስገባውን ነገር ምንድን ነው ተብሎ ሲጠየቅ እውነቱን ለመናገር መልስ የለም። እና ቅድም ታኮ ትራምፕ ኦልዌይስ ቺክን አውት የሚለው እንደው ሌላ አማርኛ እንደ ሳሙና አረፋ ተኩረፍ አሁን ሳሙና አረፋ ይኩረፈረፍ እና ከዛ ይከስማል። እንደዛ አይነት ነገር ነው። ሁለተኛቸው ነው ብለው አሁን የግራ ኃይሎች የሚሏቸው ሪሊ ከአማካሪዎቻችንም ጥያቄ ውስጥ ብዙ ነገር እየተተረተረ ነው ያለው እና የተፈጠረው አስገራሚ ሁኔታ ኢሳያስ ይሄ ነው። ግን አለም አሁን ለምሳሌ ያው ዶናልድ ትራምፕ ዛሬ የተናገሩትን ነገ ሊያጥፉት ይችላሉ እስካሁን ባለው ተጨባጭ ሁኔታ። ስለዚህ ስዊዘርላንድ ላይ የተናገሩትን ደግሞ አሜሪካ ውስጥ ሲገቡ ምን እንደሚሉ አይታወቅም። ግን ከዶናልድ ትራምፕ ባህሪ አንጻር አውሮፓውያኖች ከመቼውም ጊዜ በበለጠ መልኩ የአንድነት መልክ ይዘው እየተነሱ ነው የመጡት ማለት ነው። ስለዚህ አውሮፓ ራሷን ከአሜሪካ ውጪ የምታስብበትን መንገድ ዶናልድ ትራምፕ እየፈጠሩ አይደለም ወይ? ነው እየፈጠሩ ነው። ሁለተኛ ዛሬ ስብሰባ አላቸው፣ ግምገማ ያደርጋሉ አይደለም። አሁን ላልከው ለምሳሌ ዶናልድ ትራምፕ ደግሞ ከአዲስ ሳምንት በኋላ ተመልሰው ይችን ይወዳልና ያ ታሪፍ ይቀጥላል ሊሉ ይችላል። አሁን ምንድነው ራሳቸው አውሮፓውያኖች ውሳኔ መውሰድ አለባቸው። ያም ውሳኔ ሊያደርጉ የነበሩት ከአሜሪካ ጋር ተደራድረው የደረሱበትን የንግድ ስምምነት ውድቅ ማድረግ ነበር። አሁን እንዴት ነው የሚሄዱበት ነው? ይሄ ሁሉ ነገር አብሮ የሚነሳ ነው። ምንድነው ዋስትናው ነገር እንደዛ ቢደረግ? ስለዚህ ከወዲህ የሚያወሩበት ነገር ከዚህ በኋላ እንዲህ አይነት ነገር ቢደረግ እኛ ይህን መንገድ እንሄዳለን የሚል መንገድ ነው የሚያስቀምጡት እና
ያንን ሁለተኛ በፍርድ ቤት የተያዘ ጉዳይ እኮ ነው ራሱ ያደረጉ ያሉት የታሪፍ እንትን ፍርድ ቤቱ እስካሁን ያደረጉትን እንግዲህ በአስቸኳይ በኢመርጀንሲ እንትን እያደረጉ ነው የሚያደርጉት። ፍርድ ቤቱ ግን ህጋዊነት የለውም ብሎ ከበየነ የአሜሪካ ከፍተኛ ፍርድ ቤት ገና አልወሰንም። እስካሁን ድረስ በእንትን የሰበሰቡትን ገንዘብ በምንድን ነው በታሪፍ እንደገና ስልክ እየደወሉ አርጀንቲና የኔ ያልብራለሽ አካውንት ሽላኪልኝ አንተና እያሉ ይልካሉ ማለት ነው። ገብቷል። ስለዚህ የፍርድ ቤቱ አቋም አልተወሰነም። ከተወሰነ ግን መመለስ ካለበት ይመልሳሉ ማለት ህገ ወጥ ነው ካለ ቀጥታ ይመልሳል። አሁን በሌላ በኩል ምን ሰማው ለእያንዳንዱ አሜሪካዊ $2,000 የአሁን የኑሮ ውድነቱ ማካካሻ ምንድነው የምናምን ትሩፋት የሚል የታሪፍ ትሩፋት በሚል ወደ መስጠቱ ናቸው። ይሄንን መከታተል አለብን። ስለዚህ አሁን ምንድነው ይሄ በዚህ እንዳለ እንግዲህ ፍሬምወርክ የሚል ቃል ብቻ ነው የያዝነው። የዶናልድ ትራምፕ ያለፉት ሳምንታት ነርቭ የሚነካ የምዕራቡን ዓለም ለሁለት የሰነጠቀ የኔቶን ህልውና ጫፍ ላይ ያደረሰ እና በሞስኮና በቤጂንግ የስልጣን ኮሪደሮች ላይ ያልተለመደ ፈገግታ የፈጠረ ቀውስና ትርምስ ወደ ፍሬምወርክ ወርዷል። ፍሬምወርክ ሆኗል። አሁን እነዚህ ፍሬምወርክ ውስጥ ያለውን ቅኔ ወደፊት እንመረምራለን። ግን ገብቶሃል? ምንድን ነው እዚህ ፍሬምወርክ ውስጥ ያለው ነው። ግን ኢንተርቪው ተደረጉ ማናቸው የኔቶ ዋና ጸሐፊ ፕሬዚደንቱ እንደዚህ በቃ የስምምነቶች ሁሉ እናት የሚባል ነገር በድል አድራጊነት ወደ ዋሽንግተን የተመለሱበት ውይይት ከእርሱ ጋር ተደርጓል። የዴንማርክ የግሪንላንድ ሉዓላዊነት ወይም ባለቤትነት ይቀጥላል ወይስ አይቀጥልም? ኧረ ስለሱ ወስኖ አላወራም። ስለዚህ አውሮፓውያኖች በከፊል ድል ሰጥቷቸዋል። አይ ቲንክ ከዚህ በኋላም እኚህን ሰው እንደምን አድርገን መያዝ እንዳለብን አውቀናል የሚል ነው። እንግዲህ በቁልምጫ ነው የተያዙት። ምንም በሌለው የእንግሊዝ እኮ ጠቅላይ ሚኒስትር እንግዲህ ድሮ የስፔሻል ግንኙነት የምትለው ምናምን ነገር ነበር። እንግሊዝ ማለት በቃ አሜሪካ ማለት እንግሊዝ ነው። አዎ ሲሄዱ አሁን ዋይት ሃውስ ሲሄዱ ዋናው ለአውሮፓ ቃል ሰጥተው ሄዱት በዩክሬን ጉዳይ ላይ አሜሪካን እናመጣታለን ኔቶ አውሮፓ የራሱ ጉዳይ ብለዋል ነበር። ግድ የላችሁም አመጣለሁ ነው። አሁን ሲሄዱ በጣም የሚገርመው ብዙ ጊዜ ሰውየው ግራ ሲጋቡ ባለፈው እንትን ላይ ታቸዋል። ምንድን ነው ካይሮ ላይ የጋዛውን ጦርነት በተመለከተ የእሱን ስምምነት ከብዙ ሀገሮች ጋር ሆነው ሲፈርም ማለት ነው። የት አለ አሉ ነገር ስታርመር መጡ። ከዛ እንደዚህ ሳብ አድርጓቸውና እዚህ ጋር ናቸው ስታርመር ወይ የሆነ ነገር ይላሉ ወይ ተዋቸው ወደ ሌላ ጉዳይ ገቡ እና እግራቸውን እየሰበሰቡ ከእንትኑ ጋር ተቀላቀሉ ማለት ነው ሰውየው። እና ያን ጊዜ ለስብሰባ ሲሄዱ ሄደው ልክ እንትኑ ይሄ ንግግሩ ሲል ከዚህ ውስጥ አውጥተው ፖስታ ሰጡ ማለት ነው። ገብቷል። የእንግሊዙ ልዑል ቻርልስ ሶስተኛው አገራቸውን ቤተ መንግስት ጉብኝት እንዲያደርጉ የሚጋብዝ ነው። ይሄ እኮ ጋዜጣ ላይ ሲጻፍ ቆይቷል። አንዱ ማባበያ የፕሬዚደንቱን ኢጎ ራስወታዊነት እኔነት የሚኮረኩር ትንሽ አከክ የሚያደርግ ነገር ይዘው መሄዳቸው ነው። እዚህ ድረስ እያንዳንዱ ሀገር ለምሳሌ አሁን ባለፈው የተገለጸው ማናቸው ዊትኮፍ የራሽያ የኢንቨስትመንት የመዋለ ንዋይ
አስተዳዳሪ ናቸው ሰው እና አማካሪ ናቸው። ለሳቸው እንትና ማን ናቸው ስቲቭ ዊትኮፍ የነገሩበት በአደባባይ የወጣ ንግግራቸው እኮ እሳቸው ጋር ስትደርስ እንደዚህ ነው የምትቆመው። ተቀመጥ ሳይሉ በፊት አትቀመጥም፣ ተቀመጥ ሲሉ ደግሞ ቁጭ ትልና እንደ ዛሬ ወንበር ተመችቶኝ አቅም ትላለህ። ይህን ጦርነት ለማቆም ብለው ሲጀምሩ እድሜ ደርሶ ብለህ ቶሎ ትገባለህ። እንዲህ አይቺ ነው። እኔ አሁን ማውራት ጨዋታው ነው። እንደዚህ አይነት ስልጠና ነው የተሰጣቸው። እንደዚህ ነው የምትላቸው። በአጠቃላይ ይሄ የሙገሳ የውድያ ምናምን ነገሮችን አይነት ነው የነበረው ማለት ነው። ፕሮባብሊ ካሁን በኋላ ዶናልድ ትራምፕ ስልክ ሲደውሉ እና ለንደን ዳውን ስትሪት 10 ነው የነሱ የጽህፈት ቤቱ ካለ አሁን ምንድን ነው የሚያደርጉት? ከዚህ በኋላ አውሮፓውያኖቹ ቆይ ወጣ ብለዋል እንደገቡ እንደውላለን ማለት አለበት። ጸሐፊ ለጸሐፊ ገብቷል። ከዛ በኋላ ደግሞ ከ5 ቀን በኋላ ነው የሚደውለው። እንዴት የሚያደርጓቸው ዶናልድ ትራምፕ ነው ወደዚህ አይነት ትሪትመንት ውስጥ ነው የሚገቡት። ገብቷል። ሬዚስታንስ የሚል ነገር ነው በአውሮፓውያኑ መካከል ያለው። ፎር ዛት ማተር ዘ ኦንሊ ይሄ ማን የፈረንሳይ ፕሬዚደንት የአውሮፓ ኮሚሽን ፕሬዚደንቷ እና የጀርመን ውጭ እነዚህ ናቸው ወጥረው ያዙት። ያ ከንግግራቸውም እጃችንን አንጠመዝዝም ያሉ ናቸው እነዚህ። በዚህ ደረጃ ደግሞ የእንግሊዙም ጠቅላይ ሚኒስትር በዚህ መንገድ የምንበረከከው እንትን እሺ የምንለው ነገር የለም እና በቃ የሚመጣ ይመጣል አይነት ነገር ነው ያዙት እና ከዚህ በኋላ ዶናልድ ትራምፕ የበፊቱ አይነት እሳቸው ፊት መደናበርና እንዴት ነው ስብር ቅንጥስ ማለት እንደ ስትራቴጂ ከዚህ በኋላ አይሰራም የሚል ነው። እንግዲህ እንዳሁን እንደነገርኩ አድማጮች ሊጠይቁ ይችላሉ። ምንድን ነው አዲሱ ነገር? ዳቮስ ላይ ያደረጉን ንግግር ቀጥሎ ከኔቶ ዋና ጸሐፊ ጋር ሆነው የሰጡትን መግለጫ እንድትገምት አያደርግም 0%። እና ይሄ ሁኔታ ነው ያለው። በጣም የሚገርም ነው ዓለም። አሁን እንግዲህ ጋዛስ ላይ ያለው እንዴት ታየዋለህ? አንዳንድ ቢሊዮን ዶላር በማዋጣት እንግዲህ ሊመሰርቱት ያሰቡት ነገርስ ይሳካል ወይ? አሁን ስታየው የምልመላ ሂደቱ ኦልሞስት አረብ ሀገራቶች ላይ ፎከስ ያደረገ ነው የሚመስለው። ከዛ ውጭ እንግዲህ ቱርክ እና ሩሲያ ናቸው ያሉት። ይቀጥላል ወይ? ኔቶን የመተካት ሂደትስ አይመስልም ወይ? ዶናልድ ትራምፕ የአሜሪካ መሪ ናቸው። እምቢ ብትል ዋጋ ማስከፈል ይችላል። ያ የምትከፍለው ዋጋ ይጎዳል። ወደ አሜሪካን የምትጎዳ ትችላል። ይሄ ነው ትልቁ ስጋት። አሁን ለምሳሌ ይሄ ቦርድ ኦፍ ፒስ የተባለው ስለ ጋዛ ጦርነት ከጦርነቱ በኋላ ድህረ ጦርነት ጋዛ መልሶ ግንባታን በተመለከተ ነው የተቋቋመ ነው። ሌላ ምንም ነገር ያልነበረው ነው እና የዚህ የቦርዱ አባላት የቦርዱ የበላይ ጠባቂ ወይም የቦርዱ እንትን እሳቸው አሉ ዶናልድ ትራምፕ ይሆኑና ከዛ እንግሊዙ ቶኒ ብሌር የቦርዱ አባል ሆነው እንትኑ እንዲያስተዳድሩ አክቹዋሊ ጋዛን እዛ የሚመሰረተውን የፍልስጤማውያን ቴክኖክራት መንግስት ይቆጣጠራሉ ማለት ነው። ያ ቴክኖክራቱ ይሄ የዕለት ጉዳዮችን ይፈታል የፍልስጤሞችን። እሳቸው እንግዲህ ከላይ መልሶ ግንባታውን ገንዘብ ማሰባሰብ ይጠይቃል። ያው ጠቅላላ ይሄን ይጠይቃል። ይሄ ነው እና አባል እንግዲህ የቦርዱ አባላትን ይመርጣሉ፣ ያሳውቃሉ ተብሎ ሲጠበቅ ቆየ ማለት ሌሎች የቦርዱ አባላት ማለት ነው። ሲጠበቅ ቆየ። አሁን ሲያሳውቁ አዲስ መልክ ይዘው መጣ። ወደ ግጭት አስወጋጅ ቦርድ ተለወጠ። የዓለም
የተባበሩት መንግስታት አይደለ በዓለም ላይ ችግር ሲፈጠር እንትን የሚለው አሁን እሱን ተውት። አሁን ይሄ እዚህ ቦርድ ውስጥ አብዛኛው ያለ መሪዎች ይኖራሉ። 1 ቢሊዮን ብዙ መሪዎች ይኖራሉ። ግብዣ እየተደረገላቸው ፍቃዳቸውን እየገለጹ እየገቡ ነው። እንግዲህ ከፈረንሳይ እንደዚህ አንዳንድ ሀገሮችም እንትን ብለዋል። እሺ ያሉ ሀገሮች አሉ። ለምሳሌ የእስራኤል ጠቅላይ ሚኒስትር ኔታንያሁ እሺ ብለዋል። ግብፅ እሺ ብላለች። ቱርክም ተጋቢ የቱርክን አልሰማሁም ብላለች። እሺ እንግዲህ እነዚህ ሀገሮች የተቀበሉ 78 የሚሆኑ አሉ እና እነዚህ ሀገራት ብዙ ናቸው። እዚህ ውስጥ በዓለም ላይ ያለ ምርጥ ሰው ሁሉ ይኖራል ብለው ነው ያሉት። እና አሁን ሌላ ነገር የጨመሩበት ምንድን ነው? 1 ቢሊዮን ዶላር መዋጯል። ይሄ ተግባሩ ምንድን ነው? 1 ቢሊዮን ሊሆን የሚችለው እኔ ለእንትና መልሶ ግንባት ለዛ የሚሆን ገንዘብ ሊያደርጉ ነው ብዬ ነው ማስዋ አንድ አቅም መስማት አለብን። እና አሁን ይሄንን አሁን ለምሳሌ የሳውዲ አልጋ ወራሽ ይከፍላል 1 ቢሊዮን ዶላሩን። እዚህ ሰላጤው አካባቢ ያሉ ሀገሮች ለምሳሌ የተባበሩት አረብ ኤሚሬት፣ ኳታር ሊቀሩ አይችሉም። ለእነሱ ግብዣ አይከለከልም። ግብዣ ይኖራል፣ እነሱ ይከፍላሉ። ምንድነው እንደዚህ ሲሆን እንግዲህ ገና በአውትላይን ገና ብዙ ላይ ያብራሩ የሚገባው ልክ የተባበሩት መንግስታት ድርጅት ምክር ቤት ትሄዳል። የተባበሩት መንግስታት ድርጅት ምክር ቤት ስትሄድ 15 አባላት ነው ያሉት። ከ15 ውስጥ 10ሩ ተለዋዋጭ ናቸው። ትፈራረቃለህ። 6 ወር ይመስለኛል። ለምሳሌ ኢትዮጵያ የምክር ቤቱ አባል ይደርሳታል በዙር ሲርሳ ለ6 ወር ሀሳብ ታመነጫለች። ድምፅ ሰጭም ናት። በዚህ ሁኔታ ትቆያለች። ከዛ ከ6 ወር በኋላ በሌላ ትተካለች ማለት ነው። በምን ይባለው ተዘዋዋሪ ውክልና ነው የሚኖርህ፣ ቀጥተኛ ውክልና። 5ቱ ግን የሁለተኛ ዓለም ጦርነት አሸናፊዎች አናቱ ላይ ያሉት ቋሚ ናቸው እና አሜሪካ፣ ቻይና፣ ራሽያ፣ እንግሊዝና ፈረንሳይ እነዚህ ቋሚ የምክር ቤቱ አባላት ናቸው። ሌሎችም መብቶች አሏቸው። ሌሎቹ ግን በዚህ መንገድ ነው። ልክ እንደዛ ሁሉ ምንድነው አንዱ አሁን እቅድ አንድ ግብዣ የተደረገለት መሪ ሁሉ ሊገባ ይችላል 1 ቢሊዮኑንም ሳይከፍል። 1 ቢሊዮን የማይከፍለው የቆይታ ጊዜው 3 ዓመት ነው። ከ3 ዓመት በኋላ ያው ይቀየራል ማለት ነው። የመጀመሪያው 3 ዓመት ላይ ራሳቸው ትራምፕ የስልጣን ዘመናቸው ያልቃል። የተለየ እሳቸው የሚያውቁት ነገር ከሌለ በስተቀር ይሄ ነገር ቢመሰረት አሁን ጭራሽ ካሁን በኋላም እንዲህ ለማጠናከር 6 ወር እንደዚህ የሚፈጅ ከሆነ ፕሮባብሊ ሙሉ በሙሉ ከማለቱ በፊት በግማሹ ነው የሚሆነው። ስለዚህ አሁን 3 ዓመት ትቆያለህ። ከ3 ዓመት በኋላ በነገራችን ላይ የቦርዱ ዋና ሰብሳቢ እስከ ዘላለም እሳቸው ናቸው። ዋና ሰብሳቢው? አዎ፣ እንደነገርኩ ከ3 ዓመት በኋላ እሳቸው ከስልጣን ይወርዳሉ። ወርደውም እዚህ ይሰራሉ ማለት ነው? አዎ፣ ወርደውም ይሰራሉ። አይ ቲንክ ከዛም በኋላ በውክልና አላቅም እንደዚህ ነው። ወርደውም ይሰራሉ ማለት ግን አለም ወርደው ትራምፕ ይሰራሉ ስንል ፓወር የላቸውም። ከዛ በኋላ ልክ ሲወርዱ ፓወራቸውን ያጣሉ። አዎ፣ ፓወር ማጣት ብቻ አይደለም፣ እሳቸውም በስልጣን ላይ ባሉበት ሁሉንም እየተበቀሉ ነው ያሉት። ፍርድ ቤት እያቆሙት ነው ያሉት ተራ በተራ። አሁን አሜሪካ እኔ በዶናልድ ትራምፕ ነው ከኑ ላይ ነው የአሜሪካ የቀድሞ መሪዎች እንደ ልዩ ክብራቸው እንደተጠበቀ ነበር እንትን የሚሉት። አሁን ለምሳሌ ቢል ክሊንተን እና ሚስታቸው ምንድነው በዚህ ኢፒስቴን በሚባለው ጉዳይ ቀርባችሁ ምስክርነት ስጡ በተጠርተው እሱን አክብረው ባለመገኘታቸው እንትኑ ክስ እንዲመሰረትባቸው ሊደረግ ነው የሚል አርግቷል። አሁን እንትና ማን ናቸው? ክሊንተን አይኖር እንዲከሷቸው ነው እንደዚህ የሚል ነገር አለ። በእውነት ራሱ አሁን ኦባማ የዶናልድ ትራምፕ የስልጣን ዘመን
እስካላበቃ ድረስ እንደዚህ እንትን ማለታቸው ሊቀጥል አስቸጋሪ ነው። ስለዚህ አሁን በዚህ ውስጥ ያቀረቡት ሀሳብ እነዛ 1 ሚሊዮን ቢሊዮን ዶላር የሚከፍሉ ምን ይሆናሉ ማለት ነው? ከጨዋታ ይወጣሉ ማለት ቋሚ በሱ መልኩ በቦርዱ ውስጥ 1 ቢሊዮን ዶላር የሚከፍሉ መሪዎች የዶናልድ ትራምፕ አዲሱ የተባበሩት መንግስታት ግን አቅም ይኖረዋል ወይ ነው የኔ ጥያቄ። ዶናልድ ትራምፕ ሲወርዱ ፓወራቸውን ያጣሉ። እኔ እያሉስ እንዴት ነው የሚሰራው ነው? አሁን ለምሳሌ አገሮች ኩዌስችን ማድረግ አለባቸው። አሚን የሆነ ረቂቅ ነገር ቀርቦ ውይይት ተደርጎ ሀሳብ ተሰጥቶበት አንድ ድርጅት ሲመሰረት እንዴት ነው አንድ ዓለም አቀፍ ድርጅት ዘላቂነቱ? አዎ አሁን ይሄን የት ነው የተመሰረተው? ማርላጎ ነው የሚባለው። ማርላጎ ይሄ ጎልፍ የሚጮቱበት አዛ ነው እና እዚህ ጋር ይሄን አድርግ ተብሎ የተመሰረተው ግን ከሪያሊቲው ጋር እንዴት ነው የሚሄደው? እነማን ተወያይተውበታል? ይሄ የተባበሩት መንግስታት ድርጅትን የሚተካ ሀሳብ ነው ስትል ቢያንስ በምን ደረጃ በኤክስፐርቶች ደረጃ እንደዚህ የሚባል ነገር የለም። ጀስት ቦርድ አለ፣ ሚሊዮን ግብዣው ደርሰዋል። ኢቭን ለቭላዲሚር ፑቲን ደርሷቸዋል፣ ተቀብለዋል። እሳቸው ተቀብለዋል። በእርግጠኛ ነገር ይገባሉ ብዬ ነው የማስበው። ግን በሚያሳዝን ሁኔታ ቢሊዮን ዶላር አይሰጡም። የ3 ዓመቱን ነው እሳቸው ምክንያቱም ከ3 ዓመት በኋላ ዶናልድ ትራምፕ የሉም። ይገባሉ፣ ዶናልድ ትራምፕን ላለማስቀየም ይገባሉ። ግን ስቲል ማብራሪያ ያስፈልገናል ብለዋል። እንግዲህ ማብራሪያ ከማብራሪያ በኋላ ደግሞ ማስገንዘቢያ በሚል እንትን ውስጥም ተውሸልሽሎ እንዲቀር ሊያደርጉት ይችላሉ። አናውቅም። ለጊዜው ግን ብዙ ሀገሮች በቀናይነት እንትን ለመግባት እያሉ እስካሁን ቢሊዮን ዶላሩን እከፍላለሁ አልሰማሁም። ግን ዝም ብለህ እንደዚህ ሰላጤው ሀገራትን ቢሊዮን ዶላሩን እንደሚከፍሉ መጠራጠር የለብንም። እና ይሄ የሰላም ቦርድ የሚባለው ያለበት ሁኔታ ይሄ ነው። እና አሁን ኢቨን እዛ ከመድረሳችን በፊት ሁለተኛው ምዕራፍ ራሱ ገና ነው። የዶናልድ ትራምፕ የጋዛን ጦርነት ለማስቆም ሐማስ ትጥቅ መፍታት አለበት። ሐማስ ትጥቅ ፈቶ ራሱን ካከሰመ ደግሞ ማነች እስራኤል ከእንትን መውጣት አለባት፣ ከጋዛ መውጣት አለባት። እነዚህ ገና አልተፈጸሙም። አሁን አዲሱ መግለጫ ማነው ለሐማስ ቶሎ ብለህ ማትበታተን ምንድን ነው ማትፈታ ከሆነ ትጋያለህ የሚል ማስጠንቀቂያ ሰጥቷል። እና ያለው ሁኔታ ይሄ ነው። እኔ እውነቱን ለመናገር ይሄ ቦርድ ኦፍ ፒስ ተብሎ ነው የተቋቋመው። አሁን ወደ ዓለም ግጭት አስወጋጅ የተባበሩት መንግስታት እኮ ማለት ነው። መሪዎችን በሙሉ አስገቡ አይደለም። አዲሱ የተባበሩት መንግስታት ነው የሚሆነው። ይሄ ምን ያህል ይጸናል? አስተያየት አልሰጠበት። አሁን አሰራሩ እንዴት ነው የሚሆነው? እዛ ውስጥ የቱርኩ አሉ እንበል፣ የቱርኩ አሉ፣ ኔታንያሁ አሉ፣ ምንድን ነው የሩሲያው መሪ አልገባኝም። ለቻይናው መሪ ይላካ አልሰማንም። እኛ ለራሽያ ነው። የቻይናው መሪ እንዴት ነው ላትልክ ነው ግትም ቻይናስ ራሳቸው በፕሬዚደንት ሺን የሚመልሱ ብላች ለመስማት በጣም ነው የሚጓጓው። እና እንዲህ አይነት ሁኔታ ነው ያለው። ኢሳያስ፣ ይህ ከዓለምነህ እንስማ ፕሮግራማችን ነው። ዶናልድ ትራምፕ አቅጣጫቸው ወዴት ነው? እውነት ለመናገር ለዓለማችን መጥኔ ስጣት ወዴት ነው አቅጣጫቸው? በሂደት እየተከታተልን እናቀርባለን። የእሳቸውን አቅጣጫ ለመተንበይ እጅግ በጣም አስቸጋሪ ውስብስብ ነው። ውድ አድማጭ ተመልካቾቻችን የዛሬው ፕሮግራማችን ይህን ይመስላል። በሌላ ጊዜ በሌላ ፕሮግራም እስከምንገናኝ መልካም ጊዜ። ዳና የውስጥ እግር ማሳጅ የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ ሁለተኛ ቅርንጫፉን ከፈተ። ዳና በአዲሱ ቅርንጫፋችን ሙሉ የማሳጅ
ስቲም የሳውናና የሞሮኮ አገልግሎት መስጠት ጀምረናል። ለቤተሰብ ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው። ዳና ቁጥር 1 ብስራተ ገብርኤል አፍሪካ ህንፃ 3ኛ ፎቅ አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት። ዳና ፊሶን ሪል ስቴት በቦሌ በሻሌ አያት ዞን 5 የሚገኝ 45,000 ካሬ ላይ ያረፈ ዘመናዊ የመኖሪያ መንደር ከስቱዲዮ ጀምሮ ከባለ 1 እስከ ባለ 3 መኝታ ክፍል አፓርትመንት፣ ቅንጡ ጂ+ ቪላዎችና ታውን ሃውስ በውስጡ ያካተተ ግቢ። አፓርትመንቶቻችን የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 3 ቤዝመንት ፓርኪንግ፣ 2 ሊፍት፣ 24 ሰዓት ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያና በደህንነት ካሜራዎች የታገዘና ብቃት ባለው የሕንፃ አስተዳደር የተሟሉ ናቸው። ጂ+2 ቪላችን በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን እንዲሁም አንድ ባህላዊና አንድ ዘመናዊ ኩሽና በውስጡ የያዘ ሲሆን በ340 ካሬ ላይ ያረፈ 3 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። ጂ+2 ታውን ሃውስ 5 መኝታ ቤት፣ 6 መታጠቢያ ቤቶች እንዲሁም አንድ ባህላዊና ዘመናዊ ኩሽና በውስጡ የያዘ ሲሆን በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። በአጭር ጊዜ ውስጥ ለመረከብ ቤቶቻችንን መጥተው የግሎ ያድርጉ። ገንዘብነቱ እንዲህ አይነት ቅርስ ላይ ሲያውሉት ነው። አሁኑ ነው በስልክ ቁጥር 0952787878 ወይም 0952797979 ይደውሉልን። ፊሶን ሪል ስቴት